ዳናኑት እንኳን ደህና መጡ። ከስሞት ጀምሮ ከየት እንደመጡ ጌታ ያደረገልህን ነገር። ስሜ ብርሃኑ ዳዲ ይባላል። የመጣሁት ከሆለታ ከቡርቃውን መራ ቀበሌ ነው። 2011 ላይ በህልሜ ተኝቼ ይሄ አይኔ ስኳር እንትን ብሎት ተኝቼ ያለው ነብዩ አይኔ ላይ ባትሪ እያበራህ ነበር። አንተን ለመፈለግ አዋሳ ሄድን ከባለቤቴ ጋር አገልግሎትን ለመፈለግ ስንዴት 8 ሰዓት የሚገባ ጊዜ ወርፋ የሚያዝበት ጊዜ አንተ አልነበርክም። አጣንህ። ተመልሰን መጣን። ሻሸመኔም ሄድን አላገኘንህም። ረጅም ጊዜ 2013 ላይ ስራ እየሰራን በኮቪዱ ስራዬ ተዘጋ። ስራዬ ወደ ውጭ የሚሄዱት ልጆች አሰልጥኖ መላክና ወደ ውጭ መላክ ነበር እና በኮቪዱ ተዘግቶ እመላለስ ነበር። 10 ሰዓት ነው የምነሳው ከቤቴ ከወለታ ጠዋት 12 ሰዓት እዚህ ደርሳለሁ። ወደ 6 ወር ስመላለስ አንድ ቀን አሮጌ ባዶ ደብተሮች ቤት ኪራይ የምከፍሎ የለኝም፣ የሰራተኛ የምከፍሎ የለኝም፣ ግን ድርጅቱ አለ። ምንም ነገር አልነበረም። አሮጌ ደብተሮች 6-7 ይዤ ባንክ ደብተሮች ይዤ መጥቼ እዛ ጋር ቁጭ ብዬ ነበር። ትንሽ እንዳገለገልክ ወደ እኔ መጣህና በትንቢት ምንድነው ከውጭ ጋር ያንተ ጉዳይ ብለህ ተናገርከኝ። ከዛም በኋላ ወደ ውጪ የሚሄዱ ልጆችን አሰልጥኜ እልካለሁ። አሁን ግን ተዘግቷል። ምንም ነገር የለም። በእውነት ነው። ምንም ነገር የለም። ምንም ነገር የለም። ባዶ። ለቤተሰብ ቀለብ ራሱ ችግር ነበር። ባዶ የሚያውቃለ ባዶ ነበር። ከዛ 4 የስራ በሮች ይከፈታል አይደለም ያልከኝ፣ ተከፍቷል ነው ያልከኝ። እዚህ ቦታ ተከፍቷል። እዛች ጋር ተከፍቷል። ተቀበሉ። ተከፍቷል። ቃሉ ይሰራል። ተከፍቷል። እሱን ያገኘ ኃይል እናንተንም ያገኛል። ተከፍቷል። አሜን ብዬ ተቀበልኩና ቀኑ እሁድ ነው። ጠዋት ወደ ፒያሳ ሄጄ ኤጀንሲዎች ላይ እኔ እኮ ስራ ጀምሬያለሁ፣ ልጆች ወደ ትምህርት ቤቶች ይምጡ አልኩኝ። ከሊፋ ህንፃ ላይ ነው ያሉ ብዙ ኤጀንሲዎች አሉት እና ተከፍቷል ጋሽ ብሬ ያሉት። አዎ ተከፍቷል። ስራ ልጀምር? አዎ ጀምሬያለሁ። ከዛም በኋላ አንዱ 7 አንዱ 12 አንዱ 25 አንዱ ሲል 285 ልጆች 287 ልጆች ሰጥተውኝ ወደ ስራ ገባው ተብዬ ነበረው። ዛሬ 4 የዶሜስቲክ ወርክ ማሰልጠኛ፣ 1 ኤጀንሲ፣ 1 ሲኖትራክ ይሄው ሊብሬው 2 ወሩ ነው። አዲስ ከቤቱ በካሽ ወደ 11 ሚሊዮን ነው የተገዛ። አሁን ወደ 12.7 ደርሷል። እና አሁንም ለሁላችሁም ለኔ የተከፈተ ለሁላችሁም ይከፈትላችሁ። እዚህ ቤት መታችሁ በእውነት ከእግዚአብሔር ጋር ተገናኙ። እግዚአብሔር ታላቅን ነገር ያደርጋል። እግዚአብሔር የተናገረውን ይፈጽማል። ለኔ ተፈጽሟል፣ ለእናንተም ይፈጸምላችሁ። አሁንም ወደ ጅማ ለስራ ፈጠራ ልሄድ ነው። ያው ብትጸልይልኝ ለመንገድ ባርኬ ሸኛለሁ። እንድባረክ ፈልግ ባርኬ ሸኛለሁ። አሜን። ጠላትን የሚያስቀና ሌላ በር ይከፈታል። አያችሁ፣ 4 በሮች ይከፈታሉ። እግዚአብሔር አለ ተከፈቱ። አሁን በምትሄድበት በጅማ ከተማ፣ አሜን፣ በሌሎችም ከተሞች፣ አሜን፣ በኢትዮጵያ በተለያዩ ክልሎች፣ አሜን፣ ከሀገር ውጪ፣ አሜን፣ በመላው ዓለም፣ አሜን፣ የማይዘጋ በር፣ አሜን፣ በዳዊት መክፈቻ ይከፈት። አሜን። ጠላትን የሚያስቀና፣ አሜን፣ ትልቅ በር ይከፈት። አሜን። በድል ውጣ፣ አሜን፣ በድል ግባ፣ አሜን፣ ክፉ አይንካ፣ አሜን፣ የረገጥከውን መሬትና ምድር ሁሉ ውረስ፣ አሜን፣ ሟርተኞች እያዩ እየተቃጠሉ ተራመድ፣ አሜን። እንደ እግዚአብሔር ቃል አቀባይ ስልጣን ባለው ቃል ባንተና በቢዝነስ ላይ አውጃለሁ፣ አሜን። የዓመቱ መጀመሪያ ወር፣ መጀመሪያ ሳምንት፣ መጀመሪያ እሁድ፣ አሜን፣ በዚህ ቢዝነስ ላይሰንስ ላይ አወጅኩ፣ አሜን። ተከናወን፣ አሜን። መጽሐፍ ቅዱስ እግዚአብሔር አብርሃምን አገነነው ይላል፣ አሜን። ባረከው፣ እጅግም ባረከው፣ አሜን። አገነነው ይላል፣ አሜን። መባረክ፣ አሜን። መግነን፣ አሜን፣ ይሁንልህ፣ አሜን። ተከናወን፣ አሜን። አመሰግናለሁ፣ አሜን። እግዚአብሔር ይባርክ።
ስሜ ሰናይት ደስታ ይባላል። የመጣሁት ከኮተቤ 02 አካባቢ ነው። እኔ እዚህ ጌታን ያገኘሁትም እዚህ ቤት ውስጥ ነው። እዚሁ ነው? አዎ፣ ደህንነት ተምሬ ተጠምቄያለሁ። ደቀ መዝሙርን ተጠምቄያለሁ፣ ተመርቄያለሁኝ እና የሆነልኝ ነገር እግዚአብሔር ይመስገን። ነፍሰ ጡር ነበርኩ ደቀ መዝሙር እየተማርኩኝ እና ይቺ ብላቴና ከ3 ጊዜ ጭንገፋ በኋላ ነው ያገኘኋት። ይቺ ብላቴና ደግሞ 7 ወር ሆኜ ለ4 ቀን መንቀሳቀስ አቆመች። ከዛ በኋላ በቃ ጌታ ሆይ አሁንም ልትወስድብኝ ነው እንዴ ምናምን ብዬ በጣም አዝኜ ነበረ። ከዛ እዚህ ደቀ መዝሙር ለመማር ቅዳሜ መጣሁኝ። መጥቼ ልክ ትምህርት እንዳለቀ እዚህ ጋር መጣሁና እዚህ መድረኩን ጥርግ አድርጌ ፊቴን ሆዴን ቅብት አረኩና ተንበረከኩኝ። ባዶ መድረክ እዚህ ጋር። ከዛ ለ5 ደቂቃ ያክል እንደ እንቅልፍ ነገር ያዘኝ። ከዛ እግሬ ሁሉ አብጦ ነበረ። ከዛ በኋላ ልክ ስነሳ ልጅቷም ትንቀሳቀሳለች። በቃ ሁሉ ነገር ሰላም ሆኖልኛል እና እግዚአብሔር እችን ብላቴና ሰጥቶኛል እና በሰላም እንድታድግልኝ ደግሞ እጅን ጭነህ እንድጸልይልኝ እፈልጋለሁ። በሰላም ተገላገል? አዎ በሰላም ምንም ነገር እስቲሽ ምንም ነገር አልሆንኩም። በሰላም ነው የተወለደችው። በቃ በምድርቱ ስፋት ላይ የምትሄድ ትሁን። አሜን። ሞታ ያግኛት። አሜን። ባጭር ዕድሜ አትሙት። አሜን። ለቤተሰቦቿ የበረከት ምንጭ ትሁን። አሜን። ለምልሙ። አሜን። ተባረኩ። አሜን። እግዚአብሔርን አክብሩ።